አሜን። ጠብቀኝሽ በለጠ። እሺ በሌላ እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው የሆነልሽ? እሺ አምና ህዳር ውስጥ የሆነ ነገር ያው ፓስፖርት እንደዛ ኩዌት ለማሄድ ፓስፖርትን ኩዌት ለማሄድ ቲኬቱ ከመጣ በኋላ ፓስፖርት ምናምን ጠፍቷል ብዬ እንዲጸልይ ትራርገ ነበር ከውሳን ህዳር ውስጥ ማለት ነው። አስታወስክ? መቼ ነው ጸለይኩልሽ? ህዳር ውስጥ ነው። ወደ ውጭ ሀገር ለመውጣት ፓስፖርት ዱባይ ኩዌት ቲኬት መጥቶ በኋላ ከፓስፖርት እነዚህ ጠፍተዋል ጸልይ ብዬ ቃል አውጣል። ፓስፖርትንም ተሳክቶ ሁሉ ነገር አልቆ እግዚአብሔር ይመስገን ውጭ ሀገር እንዳልከው ያው አልቆየም። እግዚአብሔር ይመስገን ዳር ላይ ነው። ዳር ወደ 20 አካባቢ ነው ቃል አወጣክ። ትእዛዝ 14 አካባቢ ወደ ውጭ ሀገር ወጣሁት። የት ሀገር ነበርሽ መጀመሪያ? የት ሀገር ነበርሽ? ሆሳና ነው የነበርኩት። ሆሳና ነበርሽ? ሆሳና ነበርኩ። እንደዚህ አሁን ፓስፖርት ደላላ ሰጥቼ ቲኬት ከመጣ በኋላ ፓስፖርት ይጠፍተዋል ብዬ በቃ ተጨንቄ አዲስ አበባ ላይ ሆኜ ነው የደወልኩት። እሺ ከዛ በቃ ሁሉ ነገር ተለቆልሻል፣ ተሳክቶልሻል፣ ትሄጃለሽ ብሎ ቃል አወጣክ። በስልክ ነው ጸለይኩልሽ? በስልክም ጸልይታል። እንደዛ ላይፍ ውስጥ ገብቼ በላይቭም ጸልይልሻለሁ። እሺ ከዛ እግዚአብሔር ይመስገን እንደዛ እንዳልከም ጌታ ይመስገን የተሳክቶልኝ ዳር 20 ቃል አወጣክ። ፓስፖርትንም በዛ ውስጥ ጨርሼ ታህሳስ 14 ላይ ወደ ውጭ ሀገር ወጣሁት። የሚገርም ነው። እኔ ከተናገርኩ ከስንት ቀን በኋላ ማለት ነው? 14 ቀን እንደዛ ነው። እኔ ከተናገርኩ ማለት ነው። ያው በቃ ሁሉ ነገር ተስፋ ቆርጬ ነበር። ያው ዱባይ ለማድም ቲኬት ከመጣ በኋላ አልተሳካም። ቤተሰቦቼን ቻው ብዬ ተመለስኩ። ለኩዌትም በቃ እንደዛ ቲኬት ቪዛ